ሰላም ያገሬ ልጆች ኢትስ ዩ ቦይ ናቲ 3 ቀን ኖ ሲ እንዴት ነው ቤተሰብ አማን ነው ክብሩ ይስፋ ዘዴብል ይደፋ ዛሬም እንደተለመደው እናንተን ያዝናናሉ ፈታ ያደርጋሉ ያልኳቸው ቪዲዮች ለእናንተ ይዤ መጥቻለሁ። በተቻለኝ አቅም ዛሬ ይሄኛው ሳውንድ ቦርድ ላለመንካት እሞክራለሁ። ምክንያቱም በባለፈው ቪዲዮ ብዙዎቻችሁ ረበሽከን እኮ ናቲ ብላችኋል። እኛ እኮ ኢንቨስት አድርገን ብር አውጥተንበት መጠቀም ይኖርብናል ብለን ነው ገዝተነው የነበረው። አይኖ ሲበዛ መንጠን እዛ ነው የሚባለው። ያ እንደዛ ስለሚሆን ሰው ላለመጠቀም ሰው እጄን እንደዚህ ይዘዋለሁ አርጊሽ ለእናንተ የሚያዝናና ቪዲዮችን ለማስተላለፍ እሞክራለሁ። ከሁሉ በላይ ይሄን ቪዲዮ ላይክ ማድረጋችንን አንርሳ። ቴሌግራም ግሩፓችንን ጆይን እናድርገው። ሌትስ ጌት ኢት። እንዴት ነው የምትጸልየው ፍቅር ሲዘም? ኦኬ He's gonna show you how he prays, okay, Divo? I want to see it. I really want to see this. Let's go. If she's a woman, she doesn't get This is how he prays. And does he know he's ugly, guys? He's throwing up gang signs. MVP Ali, thank you guys. Can you ask him if he's a blood or a crip? ተሳስታ አሜሪካ ፍቅር ሲስመኝ ምልክት አሳይተህ እንዳይመቱ ጨብጠው በእናት ልጅ ሰው ይወዳል። እውነት ጨብጠው በብሻ ግንባሩን ሳመው በእናት ደግሞ አንተ ነው የሚመስለው። ማይክ ወልዶ ማሳደግ ከብዶ ያውቃል። በጣም ከበደኝ። አንደኛ ልጁ በጣም ብዙ ምግብ ነው የሚበላው። ሲቀጥል ደግሞ እንቅልፍ አይተኛም ማለት ነው። ላይክ ናይት ላይ ሁሌ አረቂ እያጠጣው ነው የሚተኛው እና በጣም ከበደኝ። አሁን ራሱ መሸከሙ ከብዶኛል። ችግር የለበትም እንደምትየው ማጤነኛ ነው። ይደንሳልና አይደለም አባቴ አንድ ነገር ቆይ ወገቤን እያመመኝ ያዥልኝ አንዴ ቆይ እቀፉ አንዴ ቆይ አንዴ ወገቤ በእናትህ እኔ ችግር ያለኝ ነገር ምን መሰለህ በቃ ይሄ ልጅ ማለት አንተም ልጅ ነው አሳድጎሽ አሪፍ ነው እኮ አሁን ማዘር እኮ ሁሉ መሰረት 10 ሚሊዮን እንደቀጠለ ነው። አይ በእንደዛ አይደለም ማለት ያው በቁማር ነው 10 ሚሊዮን ብር ይከፈልካል። ቁማር ነው። እኔ ለህዝቡ ብዬ ነው የገባሁት። ለብር ብዬ ለህዝቡ ነው ግን ለአገር ብቻ ብዬ አነፍክ ብለን እና ህዝቡ ነው የሚከፍለው። ምንም እንዳለ ሆኖ ፕራይድ የሚያደርገኝ ህዝቡ ነው። ለህዝቡ ብዬ ህዝብ ፎሎ ያደርጋል። ነው ፎሎ ምን ያደርገኝ ያጨላው ነው ያለሽ ለህዝቡ ነው። አሁን ለህዝቡ በቃ ስፖርቱን ለማሳደግ እንደነገርኩሽ የመጀመሪያው ውድድር ማለት ነው የሆነ የተወሰነ ፐርሰንት አክል የሀገር ገጽታ አስተካክሏል። ገብቶሻል? ይሄ ውድድር ደግሞ በጣም በቃ ይጋነናል ማለት ነው። አዎ ስለዚህ እኔ ለሀገሬ የሆነ ነገር ላበርክት ብዬ ነው የገባሁት። በቃ ቆይ ጋይስ ቲም ቤት ሴዶ ውድድሩን በፍጥነት ነው የሚጨርሰው። ኦኬ ይሄን ቲም ቤት ሲባል ሴዶ ውድድሩን በቶሎ ነው የሚጨርሰው። ወዲያውኑ ታፕ አድርጎ ነው የሚወጣው፣ ግን ሸቅሎ ነው የሚወጣው። ሸቅሎ ነው የሚወጣው 100%። ቤታዮ እኮ የውሻዋን ልደት እያከበረች ነው። ማን ያልሽ? የቤታዮን የውሻዋ ልደት እና ውሻ ቢያከብረው ምን ችግር? አንቺም ውሻ ነሽ። አንቺ ውሻ ነሽ። ውሻ ልትለኛለች። የድሃ ልጅ ድሮም እንደዚህ ነው የሚያስበው። ድሃ $5,000 ካገኘ እንደዚህ ድሃ ያገኝ ይላል። ራስ መጽሐፍ ቅዱስ ያገኝ ይላል። አዎ ድሃ ድህነቱን ያሳዝን ጥቂት የሆነ ጠጣ እኮ ነው። ጥቂት የሆነ ጠጅ ጠጣ ነው የሚለው ራሱ ባለ መጽሐፉ። ወይን ጠጅ መጎንጨት አለብህ። ድሃ ነው ውሻ ልደት ብሏል። ሁላችንም እናራለን። የሁላችንም አር ደግሞ ይሸጣል። ብዙዎቻችን ተደብቀን ስለምናራ የሆነ በቃ ላይ እንደማናራ ነው የምናስመስለው። ስለ አር ሲወራም ለራሱ በቃ የሆነ ይከብደናል። ልክ እንደዚች ሁሉም ሰው እንደሚያራ ማወቄ ነፃነት ይሰጠኛል። which is አሁን ብዙዎቻችሁ ስለ አር እያሰባችሁ ከሆነ ተሳስታችኋል።
ሁላችንም ጎዶሎነት አለን እያልኳችሁ ብሮ ላይክ አር ለምንድን ነው ጎዶሎነት የሚሆነው? ማለት ባይዘው በጣም የሚሰቀጥጥ ምሳሌ ኢዲየትስ ደደብ አሚን ቃሉን ለመጠቀም በጣም ሶሪ። ያው ማለት አዶናይ ሌቭል ውስጥ መውረድ ስላለብን ያው ከዛ ቶሎ ወርደን እንወጣለን። አር የተበላኸው ምግብ ኢምፖርታንቱን ስተፍ ሰውነት ካስቀረ በኋላ የሚያስወግድበት በጣም አስፈላጊ ሲስተም ነው። ከጉድለት ጋር ለምን እንዳመሳሰልከው አልገባኝም። ነፃነት ይሰጠኛል። which is አሁን ብዙዎቻችሁ ስለ አር እያሰባችሁ ከሆነ ተሳስታችኋል። ታዲያ ስለምን እናስብ ብሮ? ስለ አር ካወራህ የአር ምስል ነው የሚመጣብኝ አይምሮ። ይሄ ላይ እኮ አዶናይ እዚች ጋር አቤት እውቀት የምትለዋ ኢፌክት ነበር የለችም። በሚቀጥለው ሾው እናዘጋጃታለን። እስቲ ኤኒዌይ እናስጨርሰው። ያው ከባድ ቢሆንም ሁላችንም ጎዶሎነት አለን እያልኳችሁ ነው። በቃ ሁላችንም እቺ አራትን ጨርሰን ከዛ ማንም ሰው እንደሌላ ያረጋግጥ ምናምን ታዋቂ ስትሆን ደግሞ ከባድ ነው። እውነት ለመናገር ሽንት ቤት ገብተን ማራት 5 ሚሊዮን ፎሎወርስ ስንፈተ ሞቲቬሽን ሲያቀጥ አሜን። ለአዶናይ ያኔ በሰባ ሰዎች ስትጣሉ 5 ሰው ብዙ ነው ብዬ ነበር አይደል? አሁን ወደ 2 ቀን 2 ሰው ብዙ ነው። አዶናይን የሚሰማ በአተኩር አዶናይን የሚሰማውንና ወደ ውስጥ የሚያስገባ 2 ሰው ካለ በጣም ጥፋት ነው። ትልቅ 2 ሰው ጠፍቷል ማለት ነው። ያ ሱፉን ለብሶ ምናምን ብሎ ቁጭ የሚለው አለ በጣም ሳታዩት እናንተ እያለ ነበር እንደዚህ በቃ አይኑ እስከሚፈነዳ ድረስ። የአዶናይ ሌቭል ለደቂቃዎች እንውረድ ጋይስ። አረ አንውረድ ጋይስ፣ ይቅርብ። የምር ማለት በጣም አር ልል ስለሆነ እዚህ ጋርም ተግማማው ይላል። ይቅርብን። ሰው ሲሰድባችሁ ሲተርባችሁ አይታችሁ በቃ ችላ ብላችሁ የማለፍ አቅማችሁ ከፍተኛ ይሆን። አይ ቻሪፍ ነች። አረ በእናትሽ እንደዚህ ነገር አቆሚ ሲልሽ እሱም ማቆም ያለበት ነገር አለ። ማቆም ያለበት ሁለቱም እንደውም ሁለቱም ማራት ቢያቆሙ ሁለቱም ማራት ቢያቆሙ ያው ምሳሌው እስከሆነ ድረስ እዛ ላይ አንከር ዶነ ነው እንዴ አንተ እያራ ለምን እኔ አላራ? ምን ችግር አለ? እንራ አሁን ይሄን ቫይራል አድርጉት። እንራ በፊት ሰግጥ ነበር፣ ከዛ ገግም አለ፣ ከዛ እሰ ያለ፣ አሁን እንራ በጣም ተመችተኛለች። እንራ ጋይስ ሌትስ ጌት ኢት። ሁሉን ነገር ለአላህ አንተው ጋይስ፣ ሁሉን ነገር ለአላህ አንተው እንጂ ከባድ ነው። ሁሉን ነገር ለአላህ አንተው አቦ ምን ችግር አለ እንዴ? ይሄ እንዴት ቫይራል አሉት? እንራ በጣም ይሄ እኮ አብዮታዊ ቃል። እንራ እንሰግጥ፣ እንገግም፣ እንኳን እሰይ ትክክል ነው። አንተ አይደለም ይባላል አይባልም። እንራበት ሁላችን በሰላም እንዴ። አዶናይ ሁላ ገብቶታል። ይሄ አብዮታዊ ቃል። ከኔ እድሜ ጋር እኩል የሆነ ወንድም በፈልግ ገና ነው እሱ ዴቨሎፕ አላደረገም። ስለዚህ ማንን ነው ለኔ የሚመጥነኝ ታዲያ? በእድሜ የገፋ ሰው ጋር ብሄድ ነው። ከዛ ግን ምን ተፈጠረ? ሴቶች ትላልቅ ወንዶችን ማግባት ሲጀምሩ ሴቶች ጎልድ ዲገሮች ናቸው። ሀብታም የሆነ ሰው ብቻ ነው የሚፈልጉት። እንትን የሆነ ራሳቸውን እኮ ሸጣ ነው እንጂ ሰርታኑ ዛ ደረጃ ይደርሳቸው አይባልም። ከገሌ ጋር እኮ ተኝታ ነው ይባላል። ያ ስም ሲመጣብን እሽታው ነው ደግሞ ከድሮ ጀምሮኛ ፕሮግራም የተደረግነው ፕሮቫይደር እንደሚመጣልን ነው። ፕሮቫይደር ስንጠብቅ እድሜያቸው ገና ነው። ማነው ከኛ ጋር እድሜ እኩል የሆኑ ሰዎች ገና ይሙራቸው ዴቨሎፕ አላደረገም። ስለዚህ ዊ ጎ ዴር እዛ ስንሄድ እንሰደባለን፣ እንወርዳለን። ስለዚህ ዊ ሴሌክት። እናንተ ታዲያ ለምን ስድብ ትሰማላችሁ? አሚን ይሄ ፖድካስት ነው፣ ኢንተርቴንመንት ነው፣ ጨዋታ ነው ምናምን ነው እንጂ እውነት ካለች ስድቡን ለምን ትሰሚዋለሽ? ባይ ዘ ዌይ ሴት ልጅ ማለት ነው የራሷን ገንዘብ መስራት ከጀመረች፣ ራሷን ማወቅ ከጀመረች፣ ለራሷ ነገሮችን ፕሮቫይድ ማድረግ ከጀመረች ባይ ዘ ዌይ ላይክ ትጠይቃለች። ወንድ ለምን ነበር የሚያስፈልገኝ? ወንድ ልጅ ለሴት የሚያስፈልጋት ቀለብ ለማመላለስ ብቻ ነው እንዴ? ዋት አባውት ሰው መሆኑ? ዋት አባውት ዘር ማስቀጠል? አባውት ሂውማኒቲ? ይሄ አሜሪካ፣ አውሮፓ ሴቶችን 40-50 ዓመት ብቻቸውን እንዲቆዩ የሚያደርግ አስተሳሰብ ነው። ገንዘብ ሜክ አድርግ ያለው የቤት ኪራይ ለራሴ ከፍላለሁ። ሰው ወንድ ልጅ ለምንድን ነው የሚያስፈልገኝ? ራሴን ቤት መክፈል ከጀመርኩ፣ የራሴን መኪና መግዛት ከጀመርኩ፣ ገቢ ካለኝ question like ለምንድን ነው የሚያስፈልገኝ? somehow ወንድ ልጅ በቃ ለዚህ ብቻ ነው የሚያስፈልገው። ለሴት ልጅ ሴቶች እስቲ ጻፉልን። ወንድ ልጅ የቤት ኪራይ ምንድን ነው ያለችው? የቤት ኪራይ፣ ምግብ እና መኪና በቃ ለዚህ ነው። ይሄን ካሟላ ሌላ ምንም ጥቅም የለውም። በቃ ራይት
አዶኒት ብለናታለች እህታችንን። ምን ልትሰራ ገባቸው ነው ልሰልል በቃ ጠንቋይ ታምራት ቤት ነው አይደል? አይደለም። የማን ቤት? አረ በጌታ በኢየሱስ እኛ ጠንቋይ ዘርባ ፍየል ይዛለች። ፍሬንድ አለባበሱ ራሱ ጠንቋይ ገለታ። ሰላም ነው? እንዴት ናችሁ? እንኳን አደረሰን። የጠንቋይ ታምራት ቤት ነው አይደል? አይደለም። ማለት ነው እሱ ቤት አይደለም? 64 ቁጥር የማን ቤት? የጠንቋይ አይደል? አረ በጌታ በኢየሱስ እኛ ቤቱ ይሄ አይደል? ማዘር አይደለም። ይሄ የክርስቲያን ቤት ነው። ኦኬ ጠንቋይ ታምራት ቤት አይደለም? አይደለም። ታምራት እኔ እኮ አመታዊ ግብር ለሱ እኮ ልገብርለት ነው ያመጣሁት። በኢየሱስም ሄድ ከዚህ ግብር ለመንግስት ክፈል ብዬ እኮ ነው የመጣሁት። ከዚህ በፊት መጥቼ ነበር። ስንት ነገር ከሱ ጋር ሰርተን አሁን ዛሬ ይክዱናል። በጌታ በኢየሱስ እነ ክርስቲያን አገልጋይ ቤት ነው። አገልጋይ ቤት ነው። ይመቻችሁ። የኔ ማኛ ኦርቶዶክስ፣ ፕሮቴስታንት ፍቅር ሲይዘን ከኛ ጋር እናቴ ቁማር አትወድም። የእውነት ግን ተቆጣለች። አዎ ቁማር ምናምን ሲሆን አይሆንም ብላለች። 10 ሺህ ብር አስይዘህ በአንዴ የጨረሰ እምሄደው ጡረታ ነው። ድሃ መስዬ ልሂድ። አፍቅሬሽ የቀኑብኝን አግብቼሽ አሳበርኳቸው። ልጆቼ ለ5 ደቂቃ ተከታተሉልኝ እሺ። የትም እንዳትሄዱ፣ በደንብ ጠብቋቸው። የሆነ ሙዚቃ ከፍቼ ትዝ ይልሻል። እኔም በማለት ላይ የሺው ስቃይ ፈተና የሚለው ሙዚቃ አንጋባሱ ከልቤ የኛ ባሎች የዘገያችሁበት ምክንያት አውቀናል። ተነቅቶባቸዋል። የካማችሁ ነው ቤት መጥተህ ከየት ነው ትለኛለህ አይደለ? ከየት ነው መልካም ብያለሁ። ዝም ብለህ በቃ ጫውታል። ከየት ነው ወንድሜ? ለአንተ መልስ ምንም አልሰጥህም። አሁን መጫወት በስተቀር ውጣ። ይሄ በረንዳ ዳር ይሄ ለነጻነት እየታገልኩ የምንሰራው እዚህ ከፍተኛ ፖለቲካ ስራ እየሰራን የእሱ ጌም ይልካል እኮ ደግሞ እንዴት አይነት ደደብ ነው ያለ ሰው ጎበዝ ልጋጋም ሁሉ እንደ ያላውቀውም አይቻለው ለነጻነት እየታገልኩ ነው። ሃይ ጋይስ የቲክቶክ ተመልካቻችን፣ እስቲ በአንድ ቪዲዮ መጣናል። እስቲ አንድ ገንገበት የሆነ ልጅ አለ። ምን አርጉ እንደሚለን እንጃ። አለስ ጌት አይተነው እንምጣስ። ራሴን ማርካት ብጀምር ምን እንደማደርግ ልንገራችሁ። አንደኛው ማደርገው ነገር ምንድነው የሚያሳስተኝ የሚለውን ነገር ለማወቅ ሞክራለሁ። ምን አይነት ሶሻል ሚዲያ ላይ ስገባ ነው የምሳሳተው ወይ ፊልም ምን አድርጉ ነው የምትለው? አንበሳው አንተ ታፒሴሪ የምትለው የማይገናኝ ነገር ጭራሽ እንዴ! አንተ ራስን አርክታ አይደለም በዚህ ፊት መንግስተ ሰማይ ብገባ ደስተኛ አትሆን ነው። በዚህ ጊዜ አምጣልን ብሎ እኮ ሾርት 800 ብር ገባ ብሎ ያለቀሰ ልጅ ወገቤ የሌለው ሙቀጭ መሰርገር ምን አድርጎ ነው የምትለው? በዚህ ጊዜ ሲጋ ራሱ እኮ ምርጥ ነው እኮ ለአንተ ሳይበላ የተረሳ ምን ወዳብ መሰርገር ለአንተ ነው ፈጣሪ ምን ተከለ የፊት ርዝመት ራሱ እንዴ እንደዚህ የዲዳል በማልቆየብንም እንዳንተ ፊት ካሁን ፊትን ታሳየና አበባ ማስቀመጫ ከአሁን ፊት የድሮ ቂጤ መልክ አለ። የትኛው ሰው የተመቸኝ ሾርት 300 ብር ገባ ብሎ ያለቀሰ ሰው ነው። ቲና ሰላም ሞጣችን ቲና ሰላም። ማን ነው ስምሽ? ቲታን ዋና ስምሽ የኔም ቤት ዋና ስምሽ ስታፕ ደ ካፕ ነው ቲታ የቴሌም ወረች አንቺ ማይ ቲታ እነዚህ ደንቆሮች ናቸው እንግዲህ ተቆጥረው 20 ሚሊዮን ነን 70 ሚሊዮን ነን አማራ ኦሮሞ 40 ሚሊዮን እነ ነገር ሳቆ ተቆጥረው Did you steal from me? I'm crazy. Guys, never use this company. Never use this company. Why are you stealing from me?
Why did you steal from me? Why did you steal from me? I'm crazy. Guys, never use this company. Never use this company. Why are you stealing from me? ይህ ሰውዬ ቀድሞ የባምቢ ባል የኢትዮጵያ ሴቶችን ለማዋረድ ነው እንደሚመጣ ባለፈው ባምቢ ላይ ያደረገውን እናውቃለን። አሁን ደግሞ አንድ ምስኪን 300,000 ብር ሰረቀችኝ ብሎ ቀረጾ ድራማ እየሰራ ነው። ቬሎ ጭራሽ ቬሎ ደረጃ ሱፍ ደረጃ ድረስ ማላቃ ሴትዮ አይ ቲንክ የሕክምና እርዳታ የሚያስፈልጋት አድርጌ አስባለሁ። እግዚአብሔር ምስክር ነው ነግራችሁ። ሌላው አንድ መንገር መናገር የምፈልገው ነገር ምን መሰላችሁ? እዚህ ቲክቶክ ላይ አይ ቲንክ ተለመደ መሰለኝ የሰውን ቤት መበጥበጥ፣ የሰው ትዳር መበጥበጥ፣ የሰውን ነገሮች ብጭቅጭቅጭቅ ያለው ቲክቶክ ላይ ተው። እኔ ጋር ሀፕን አያደርግም። ሚስቴ ሶሻል ሚዲያ ላይ ከምታየው በላይ እኔን ታምነኛለች። ሶሻል ሚዲያ ላይ ከምትሰማው በላይ እኔን ትሰማኛለች። ምክንያቱም ሺኖሚ ምንም የማዋሻት ነገር የለም። ስለዚህ አንድ ትልቅ ሴትዮ ውሸታም ሴትዮ በዚህ ጉዳይ ላይ ማለት ነው የሚሰማኝ ምንድን ነው የሚተዋወቁ ይመስለኛል እናንተ ምን ይሰማችኋል? አሁን ቴኳንዶን ተማምነን ነው አይደል? ያጭ ልትል አይደል? ይሱ እንደዚህ ነው የሚደፋው። እንደዚህ በአሜሪካን አንስቼ አናት ላይ ዲስታንስ እቺ በደስታ አሸንፋለሁ አለ። ደስት ዝም ብለህ ትኩስ ደስት አንስቼ አናት ላይ ብደፋብ እንደ ኮፍያ ኩሽሽ ብለን እንዴ ስትል ቆመታ ትወድቃታል። አንተ እንኳን እሱ የኔ መሰለ ወርቅ ባል እደግመዋለሁ። እንኳን እሱ የኔ መሰለ የወርቅ ፍልቃቂ የሆነ ባል በህይወቴ ላይ ኖሮ ይቅርና ብቻዬንም ሆኜ ሲንግል ማመም ሆኜ ማሸነፍ የቻልኩ ሴት ነኝ። እንግዲህ ምንም ማድረግ አይቻልም። እግዚአብሔር ከላይ ሲሰጥ ነው። እንግዲህ እደግማለሁ ወርቅ ባላላት አስወጥቼ አስቃጠልኩት። ዲዛይን ምን ያክል ሴጣን እንደሆነች ገባኝ። ታውቃለህ? ከፈተችው ፌስታሉ ምናምን አተፋበትም። የቲክቶክ ለማኝ ነች። እሱ በተገዛለት ሄዶ ዘቢባን ያገባት በልጆቹ ምሏል። ክሩንም ይዞ ምሏል። እነሱ አጠገብም ሰው አላት። እች ሴት በጣም ያዘንኩበት የደነገጥኩበት ሄለን የምትባል ባላላት ሞቷል። ያው ተቀብሮ ነበር። በየአመቱ ደግሞ ግብር ምናምን ትከፍላለች። ስላልቻልኩኝ ብላ አንድ ቀን ላይፍ ላይ ስላልቻልኩኝ ክፍያውን እንደገና ደግሞ እዚህ ዳ ከቶኝ ሳይሰራ የኖረ ነው እሱ አስወጥቼ አስቃጠልኩት አለች። ያው እንደዚህ ታስደርጋል ካልቻልክ እና አለ እዚህ ቤት ነው ምናምን ነገር ትላለች። እንደውም ላምጣው እንዴ ምናምን አለችና አመጣችሁ። አመዱን ማለት ይዛው ብልቃጡ ምናምን አለ። ዲዛይን ምን ያክል ሴጣን እንደሆነች ገባኝ። ታውቃለህ? እንደውም ልንገራችሁ ቺት አድርጎብኛል። ከፈተችው ፌስታሉ ምናምን አተፋበትም። እኔ ምን ልበል? እኔ የተጎዳች ሴት ናት ብዬ ነው የማስበው። ማለት እኔ ሙሉ የእሷን ላይ ባልከታተልም ኦቤስሊ ግን ወጥተው የተቆረጡ ቪዲዮችን ምናምን ሳይ በጣም የተጎዳች ሴት ነች። ከዚህ በኋላ ምናልባት ባል ላላገኝ ይችላለው። ይሄን ለዚህ ጥፋቱን ደግሞ እሱ ነው የሚወስደው። ለዚህ ነው በዚህ ደረጃ ለሱ ሄት ያላት ብዬ ነው መገምተው። ራሱን ለሚያጠፋ ሰው ምንም አይነት ሀዘኔታ የለኝም። በ2022 ራሴን ላጣ ነበር። ላጠፋ ሳይሆን በብዙ ምክንያቶች ራሴን ላጣ ነበረ። በ2023 አባቴን አጣሁኝ። ነፍስህን ከደጋጎቹ ጋር ያስቀምጣቸው። በ2024 የምወደውን ውሻዬን አጣሁኝ። ህይወት ደግሞ መንገዱን ቀይር ያደረገችበት ጊዜ ነበር። የሚገርም ጊዜ ነበር። በ2025 ሀገሬ ሊገባ የባልየውን ቤተሰቦች ልጅ የምኔን ሰብስቤ ሀገሬ ሊገባ 11 ቀን ሲቀረኝ ባልየው ሌላ እንደነበረችው ሌላ እንደወደደና ወደ ሌላ እንደሚሄድ አርድቶ ኤክስ አረገኝ። ከዛ በኋላ የተፈጠሩት ነገሮች የድንጋጤ ምንድን ነው ምናምን ግራ የሚያጋቡ ነገሮች ሀገሬ ገብቼ እናቴ ላይ ጉል አረጋት ነበር። በንጋታው ሆስፒታል ሁሉ ነገር ሸዳውን አረገ ሰውነቴ። የማይጠበቅ ነገር ነው። አንዳንዴ አራዳ ነኝ፣ ብልጥ ነኝ፣ አሪፍ ነኝ ምናምን ብዙ የሚታሰብ ነገር አለ። ግን ሰው እንዳሰበው አይደለም። ግን በዚህ መንገዶች በሙሉ በጣም የሚገርመው ነገር ራሴን እያገኘሁኝ ነው። በጣም ነው ደስ የሚለው። ራሴ ነኝ ተጠያቂው። ራሴ ተጠያቂነትን ለራሳችሁ ስታደርጉ የተፈጠረ ነገር ብትበደሉ፣ ብትበድሉ፣ ብታጠፉ፣ ባታጠፉ ሁሉ ነገር ምክንያቱ ራሳችሁ እንደሆናችሁ ስታውቁት እግዚአብሔር መጽናኛውን ይሰጣችኋል። 100% ዛሬ ይሄን ሪያክሽን ከጀመርኩ ከሰማሁት ጥሩ መልእክት ተሰቃይተን ነበር እኮ በሱ ምክንያቱ ይገባቸዋል። ዛሬ ጠዋት
እንዴት እንደዚህ ሆነ ምናምን ብላችሁ ታለቅሳላችሁ። ምሳ ሰዓት ላይ አሃ ምናምን ትላላችሁ። ማታ ላይ ትስቃላችሁ። እንኳን የሆነ እናመሰግናለን ምናምን ትላላችሁ። በቃ አንዳንዴ ኃላፊነቱ የራስን መስቀል ራስ ስትሸከም ሁሉ ነገር የሚደርሰው ለራስ ለአንተ ለምትማረው ለምትሆነው ነገር እንደሆነ ስታል መጽናኛው ይሰጣችኋል። ምክንያቱ ይነገራችኋል። በጣም የተለየ ህይወት ይጣፍጣል። ከኋላ ያለው ሙዚቃ ግን ወይ በጣም ያስፈራል። ግን እኔ ተመችቶኛል መልእክቱ ማለት ነው። ሙዚቃውን ግን ስሙት። ስትደሰቱም በጣም ነው የምትደሰቱት። የምር ስታዝኑም በጣም ነው የምታዝኑት። ህይወት በጣም ታምራለች። በእውነት ህይወት በጣም ታምራለች። እና መስቀላችሁን ራሳችሁ ተሸከሙ። እጅ አትጠቁሙ። እጅ መጠቆም ምንም ዋጋ የለውም። ምንም የትም አያደርስም። የትም ሪቬንጅ ምናምን እንደዚህ ምናምን የትም ሪቬንጁ ሙሉ ለሙሉ የወጣ አይመስለኝም። ግን መልእክቱ ተመችቶናል። ቀስ ብለን እንውጣ። ፍቅር በአማርኛ ከ3 ዓመት በፊት ፊልም ልሰራ ነው ብር አዋጡልኝ ሲል ኬኒን ምነካው ብር ከሚጠይቅ ባለው ብቃትና ዝና ለምን ስክሪፕት ተቀብሎ አይሰራም ብለው ሀሳቡን ያልተቀበሉት ነበሩ። ሀሳቡን የደገፉት ሰዎች ደግሞ የቻሉትን አዋተውለት 3,400,000 ብር ተሰበሰበ። ገጸ ባህሪውን በተክለ ቁመና ለመምሰል በ30 ሰዓት አንዴ እየተመገበ ወደ 40 ኪሎ ቀነሰ። ተሰበሰበው ብር ስላነሰው መኪናውን ሸጠ። ወዳጆቹም ጨምረውለት ስራውን በ7 ሚሊዮን ብር ጨረሰ። ቀረጻው አልቋል። ኤዲቲንጉም ከስር እየተሰራ ስለነበር በቅርብ ሁሉም ነገር አልቆ ብዙ የለፋንበት የተሰቃየንበት ጽናታችን የተፈተነበት ሆኖ እንደ እግዚአብሔር ፍቃድ ለእይታ ይበቃል ብሏል። አይ ካንት ዌት ብሮ። እኔ አልዋሻችሁም ጋይስ፣ ኢትዮጵያ ፊልም እኔን መንካት ካቆመ በጣም ቆይቷል። በህይወቴ እንደዚህ ኤክሳይትድ ሆኜ አላውቅም። የእሱን የሄኖክን ፊልም ለማየት ማለት ነው። ዴዲኬሽን ኮሚትመንት ማየት ፈልጋለሁ። በጣም ማየት ፈልጋለሁ ብሮ። እና ሻውት አውት ቱ ሂም ብሮ። አይ ስዌር አይ ሃቭ ቢግ ሪስፔክት። የምር ብሮ የፒስ ነው። እንዴት ነህ ልኝ ወንድሜ? ሰላም ነው እግዚአብሔር ይመስገን። ይቅርታ አስቆም። ትልቅ ሆቴል ላይ መጣ አንተም አትዋረድ እኛንም አታዋርደን። የሰው ሽያጭም ዝቅ አታርጉ እናንተ። ምን መሄጃ ብታጣ ነው ግን ትልቅ ሬስቶራንትና ሆቴል ላይ መተህ ውሃ በሎሚ ብለህ የምታዝ፣ ስፕራይት በሎሚ ብለህ የምታዝ፣ አምቦ በሎሚ ብለህ የምታዝ? ምን አይነት ቆሽሽ ያለ አስተሳሰብ ነው? እኮ ግራ ነው የሚገባኝ። አንዳንድ ሰው ለስራ አትመጥን፣ ለምትሰራበት ሆቴል አትመጥን፣ ግጥም አርገባ እንትን ደሞ እኮ እንዴ ምን አገባ ታጥቀህ ትመጣለህ እንዴ? በቲሸርት ምናምን አታወራው። እኔ እኮ የፈለገውን ነገር ገብቶ አዞ ከተጠቀመ ውሃ እኮ ሜኑ ላይ አለ አይደል? በሎሚ ምን አገባ በቃ እንዴ። እሱ እኮ የውሃ ዋጋ እኮ ሌላ ቦታ እኮ ቁርስና ምሳ ሊያበላ ይችላል እኮ። ምን አገባ አንተ? አረፈህ ማስተናገድ ነው ያንተ ስራ። አላስፈላጊ ነገር ካረገ ሰው እንደዚህ ብለህ ሀሳብ ብታስቀርብ ጥሩ። ምን አይነት ቁሽሽ ያለ ስራን ማታከብር። ትንሽ አንብብ ስለ ሆቴል ምናምን እንደዚህ መስተንግዶ ምናምን አንብብ። ትንሽ ጎስት ነው ምናምን የምትባለው ቲክቶከር ሪንግ ውስጥ የምትፈልገኝ ከሆነ ለጌች ስዊት ቦክስም ነግሬዋለሁ። ከበረ ኪሎን ቀንስ፣ ግሪን ቲ ጠጣ። No, boy, I ain't got time to be doing all this shit right now. አይ ተመችቶኛል። ግን ይሄ ሁሉም ተደባዳቢ የሆነበት ዘመን አላኪት። እንዴት አላችሁ ቤተሰቦቼ? ይህን ልዩነት ተመልከቱ። እጅግ ከባዱ ህመም እዚህ በዚህ አይኔ ላይ የሚታየው ነገር እግዚአብሔር ይመስገን ዛሬ እዚህ ሆነዋል። እድልቅም እግዚአብሔር ሰው። ለማንኛውም ወዳጆቼ እናንተንም አመሰግናለሁ ስለጸለያችሁልኝ፣ በብዙ ነገር ሀሳብ አስታችሁን ሰጣችሁኝ፣ ከጎኔ ለቆማችሁ ደስ ይላል። ይህን ታላቅ ተአምር ተመልከቱ። እስቲ ፎሎ፣ ሼር፣ ኮፒ ሊንክ እያደረጋችሁ ለመላው ኢትዮጵያኖች ላዘናችሁልኝ፣ ላለቀሳችሁልኝ፣ ለራራችሁልኝ አይዞ ከጎንን እንዳላችሁ ሁላችንም አይናም ሲሪየስ ሁላችንም አሁን ላለን ጤና ተመስገን እንበል። ለማንኛውም አገር ለቃ ወጣለች። የፍርድ ቤት ሂደቷን
ውሎዋን እንዴት ነው ምናምን የሚለውን የፌዴራል ፖሊስም ሌሎች ክሶችም ካሉ ይሄ እያደገ መሄድ ነገር ስለሆነ ያለውን ሁኔታ ወደ እናንተ ማድረስ ይሆናል። ከዚህ ጋር ግን በተያያዘ ህዝቡ የሚጠይቀው አንድ ብርቱ ጥያቄ አለ። እቺ ሴት ተደራራቢ የክስ ፋይሎች እንዳሉባት የታወቀ የፌዴራል ፖሊስ ለምንድን ነው የለቀቃት? ከለቀቃት በኋላ ድጋሚ ፈልጉልኝ የሚለው ለምንድን ነው ያሉ በጣም ብዙ ኢትዮጵያውያኖች አሉ። እንዴ አንድ ሰው ያስታውቃሉ እኮ በቃ ተደጋጋሚ ክሶች እየመጡ ከሆነ ቆይ ምናምን ብላ ብትለቅ እንኳን በረጅም ገመድ አስረህ ምናምን ነው ብትለቀው። ቤት በኩል የወጣቸው ልጅ ከዚህ በኋላ በእንደዚህ አይነት ወንጀል የሚታሰሩ ሰዎች በዋስትና ሲለቀቁ አገር ለቀው እንደማይጠፉ ምንድነው ዋስትናችን? ራሱ ፖሊስ ከለቀቃት በኋላ ፈልጉልኝ። ገንዘብ እየተከፈላችሁ የሰው ስም ለምታጠፉ አክቲቪስቶች ባለፈው በኢትዮጵያ ኦርቶዶክስ ቤተክርስቲያን ጉዳይ እንግዲህ የቤተ ክህነት ጠበቆች ባደረጉት ከፍተኛ ርብርብና ዘመቻ በትክክል ገንዘብ እየተከፈላቸው ጳጳሳትን ሲሳደቡ የነበሩ ጸሐፊዎች እንደታሰሩና ልክ እነሱ ሲታሰሩ ጉዳዩ እንደረገበ ሰምተናል። ልክ እንደዛ አሁንም በትክክል ገንዘብ እየተከፈላችሁ ሰዎችን በሚዲያ እንደ ሌባ እንደ ወንጀለኛ ለማሳየት የምትወጡ አክቲቪስቶች እንዳላችሁ ይታወቃል። ይሄ ስራ ምናልባት መተዳደራችሁ ከሆነና ገንዘብ ተከፍሏችሁ የምትሰሩም ከሆነ አትሊስት ገንዘቡን እንደተቀበላችሁ ካሜራ አብርታችሁ ንግግር አትጀምሩ። መረጃ አሰባስቡ፣ እውነትነቱን አጣሩ፣ እርግጠኛ ሁኑ። ምክንያቱም አንዳንድ ሰው ገንዘብ ከፍሎ ሊያሳስራችሁ ይችላል። የተሳሳተ መረጃ ሰጥቶ ፈንጅ ሊያስረግጣችሁ ይችላል። ስለዚህ ምንም ሳያጣሩ ገንዘብ ተቀብሎ ሚዲያ ላይ መምጣት ቢወደድም ባለ ኖርማል አይደለም። አሪፍ ነው። አዲስ ግጭት ሸትቦ ጀምሯል። ትግራይ ብቻ ዋና ነው። አማራ ዝም ብሎ ትግራይን አንቅ ዝም ብለህ ተዋጋ። ገስጊስ ወደ 4 ኪሎ አማራ ቤተክርስቲያን ከመስጊድ አይወጣም። 4 ኪሎ እንደማዘው ወይኔ ወጣ። አንተ ተርጉም። ድንግል ነኝ። አይ አቤቱታ ስማ ድምጠኝ ውዴ፣ አልሰማ ካልክ ግን ሊፈላ ነው ጉዴ። ድንግል ነኝ እስካሁን ያው እንዳስቀመጥከኝ፣ ክብርናዬን ይዤ እንደሌሎች ሴቶች አልተንዘላዘልኩኝ። ትዳር አድርጌያለሁ ካንዱ ባለጸጋ፣ ምት ቢኖረውም ያውም ባለንጋ፣ ልጆች ወልጃለሁ ያውም 2 መንታ። እሱንም ፈትቼ ሌላ ሰርግ ደግሼ በመታ መስክስታ፣ ብታምንም ባታምንም ውዴ እስካሁን ድንግል ነኝ። ያስተሳሰብ ግን መሆን አለበት ትላለህ እዚህ ጋር። ያ ጋር የዛሬው ቪዲዮ ይመስል ነበር። የቪዲዮ ከምቻችሁ ለከነ ሰብስክራይብ ማድረጋችሁ እና ተሰብስክራይብ እስከማገኛችሁ ይመቻችሁ።